ተረጋጋ እንዳትንቀሳቀስ ተብለሃል ውስጥ ትምሳለ ምንም አይደለም ለማታ በዚህ አጋጣሚ ነው ካልጥኒ አሁን ተነስተሽ እኔን ካላገሽኝ አሁን ለምጠይቅሽ ጥያቄ መልስ ማሰጪኝ ከሆነ ልረዳሽ አልችልም እሱን ራሱ አቁሙ ቁም ምንም አይነት እንቅስቃሴ ቁም ነገር ያለ እሱ አረመኔ እና ጨካኝ ነው ስለማታውቀው ነው ልጄን ይገልብኛል ነበር እነሱ ምንም አይነት ነገር እሰራለሁ ብትይ ማለት ነው እንደዚህ በእጅ አንቄ ነው የምገልሽ ሲቪል ብዙ ድርጅቶች ነበር ያስገባውትና እንደ አጋጣሚ ሆኖ እነ መሳይ ድርጅት አስገብቼ ነበርና ጠሩኝ እነሱ እና እኔ በጣም ነበር ደስ ያለኝ ምክንያቱም ችግር ላይ ነበርኩኝ በወቅቱ ምክንያቱም እኔ መውጣት አልችልም በቃ የሱ እስረኛ ነኝ እሱም ያዘኝን በቃ የሚያመጣልኝን ፋይል መቀበል መገልበጥ ነው የኔ ስራ ስለዚህ እባካችሁን ከዚህ ውስጥ አውጡኝ ለልጄ እንድረስለት እንዲያሰናብተኝ ጠይቄው ነበረ ግን በቃ በልጅሽ ፍረጃ አለኝ ከዛ እሺ ምን ላድርግ የት ልሂድ የቀሩትን እኛ ነገሮች ለማቅለል ነው ባይዚ እነሱ ማጣራት ከብዷቸው ወይም ደግሞ ሌላ ነገር ሳይሆን የት ምን ያህል ልትተባበሪን ምን ያህል ፍቃደኛ ነሽ የሚለውን ነገርም በዚሁ ለማረጋገጥ ለማየትም ጭምር ነው ወንጀል ነው እዛ ድርጅት የሚሰራው እና ወንጀል መሆኑን ካወቅኩኝ በኋላ ለመውጣት እሱ ነገር አድርጌ ነበር ግን አልቻልኩ መውጣት አለቀሽ ወይም ደግሞ እንዲህ እንትን ስላልሽ ምንም የሚፈጠር ነገር የለም ካንቺ የምፈልገው ነገር አለ ይኸውልሽ ቅድም እነግራችኋለሁ ያልሽን ብዙ ነገር አለ ትክክለኛ ነገር እውነተኛ ነገር የምትነግሪኝ ከሆነ እኮ እንትን እኮ ነው የውሃ ፋብሪካው እኮ ነው የውሃ ፋብሪካው ከዳይት ጋር ተመሳጥረው የወረሱት የዓለማየሁ የነበረ ንብረት ማነሽ አንተ ምን ነው የሚፈጠረው ማን አንተ ማን ይኸውልህ ያልከኝ አካባቢ እርግጠኛ ነኝ ይሄን አይደል አዎ በዚህ ጋር ነው ይኸውልህ ስለዚህ ከዚህ በኋላ ምንም አይነት ድራማ ካለ ይኸውልህ እንደምገል እንድታቅ ፈልጋለሁ እኔ በቃ ነው ያልኩት ተረጋጊ ያንቺን ስሜት ለመጠበቅ ነው ይኸውልህ ሳሚ አንተ ውስጥ ማጣራት ያለብን ነገር አጣ ሰማኛለህ በጣም ነው ከበደኝ አዳምጪ ልጄ ተረጋጊ እኔም ያንቺን ስሜት ለመጠበቅ ነው እስከዛሬ ብዙ ጉዳት እየተቀመጥኩት ይኸውልህ ሲጀመር ትሰማኛለህ ወደ ሳይሆን በግድ ነው ትሰማኛለህ እኔንም ደድቡኝ ይሄን ሁሉ በጣም አቻኩሎ ምናምን ነገር በቃ እኔን ቀጥታ ይዞኝ ወጣ እናቴሽ ምናምን ነገር ሰው በቃ ይዣት እመጣለሁ አለ ምናምን በቃ እንግዲህ በጣም በችኮላ ነበር ያ የሆነው ግን በቃ አባቴ ነው ለኔ ጥሩ ነገር ነው የሚያስበው እንጂ መጥፎ ነገር ሊያስብ አይችልም በቃ እኔ ደግሞ አባቴን ከማንም በላይ ነው የማምነው የምወደው አዳምጪኝ ልጄ አዳምጪኝ እነሱ የምርመራ ጋዜጠኞች ብዙ ነገር አጣርተው መጨረሻው ሰዓት ላይ ነው ያለው አንቺ መረጋጋት ነው ያለብሽ በዚህ ሰዓት ላይ መረጋጋት ብቻ ነው ያለብሽ የተፈጠረው ነገር ሰራልኛ ቤት ውስጥ ጀኔ አባል ነፍሰ ገዳይ አዳምጪ አሁን በቃ እኛውን እያወራን እየመጣን የነበረው ይዞኝ ውጪ ይዞኝ እንደሚሄድ የመሳይ ልጅ ምንድነው የምነግረው እዚህ አግኝተናታል ማለት ነው እንግዲህ በቃ እኔ አባቴ ካለ አለ ነው ምንም ነገር ቢለኝ እኔ ከማድረግ ወደ አላለለም ተረጋጋ ሰውዬ ተረጋጋ እያልኩ ነው መታሰራ አይቀርም ሰማኛለህ አይደል መታሰራ አይቀርም ነገር ግን ማለት ነው ስሜው ባለም ይባላል የመሳይ ባለቤት ነው ምን ባለቤት ነው የመሳይ ባለቤት ነሽ አንቺ እሺ እንግዲህ ተኩስ አያውቅም አልከኛ እንግዲህ በኔ ነበር ለተጀመረበት የነበረው በገንዘብ የሚያስፈልጉ ብቻ ሳይሆኑ የማያስፈልጉ ነገሮች ሁሉ በየዕለቱ ቤት ውስጥ ሲደረጉ ከመጠየቅ ወደ ኋላ ይያለቅ ግልጽ አድርገን ነግሮኝ ያውቅ ልዑል በረከት ሳሚ እና አሸናፊ ምናምን የሚል መሰለኝ ምክንያቱም ስልክ እያወራ በቃ ይወገድ ግደለው ሲል ይሆናል ብዬ ያሰብኩት ግን እንደው ከተለያዩ የሀብት ማጭበርበር ጋር ተያይዞ እንጂ በነፍስ ግድያ ድረስ መሳይ ጨካኝ ይሆናል ብዬ አስቤ አላውቅም የታውቃችሁ ማን ነገራችሁ እንደሆነ ባላውቅም ብቻ እዚህ ቦታ መጣችሁ ያለው እውነት ከዛ ደግሞ ሌላ ቦታ እንዳየኸው በጠባቂ ተከበን እኛም የችግሩ ሰለባ ሆነን ያለን
ማለት መሳይ ማለት ነው። ችግር የለውም ሁሉንም ነገር እናወራለን። ከኔ የክፍያውን መክፈል ያለባችሁትን ነገር እነግራችኋለሁ፣ አስረዳችኋለሁ። ችግር የለውም። በእኛ ምንም ስጋት እንዳይገባችሁ። ምንድነው ብዙ ነገራችሁን ያው እንዳንሻማ ብዬ ነው እኔም ቶሎ ብዬ ለመድረስ የሞከርኩት። እንግዲህ ምንም እንዳልተረበሻችሁ ተስፋ አደርጋለሁ። ማለት ያው እናንተንም ለማትረፍ ሌላ ሰውንም ለማትረፍ ወንጀለኞችን ለመያዝ ስለሆነ እኛ እዚህ ጋር ዝቅተኛ ሆነን እሱ ከፍተኛ ሆኖ እንትን እያለ አይደለም። እዚህ ጋር ቀልድ አይደለም፣ ገንዘብ የምንተፋው ነገር አይደለም። ከመሬት ቁጥቁጥን ምናምን አይደለም የምናመጣው። በሌላ መንገድ እንዳናግርህ አታስገድደኝ። ምንም ልታደርግ አትችልም። ከውጭ ስትመጡ ያላችሁን ብር ሀገራችሁ ላይ በዚህ ገበያ ላይ እንድታፈሱት ስለፈለግን ነው እንጂ ማን አንተ መጀመሪያ ሰብአዊ መብት ሊከበርልህ ማን ነው? እነሱን ስራ ለማሰራት ነው። በቃ ምንድነው እናንተ ራሱ ብታቆሙ ነው የሚሻላችሁ። እኔ ራሱ ምንም ምፈራበት ጉዳይ የለኝም። ስለዚህ ይሄን ነገር ሳጋልጥ ማለት ነው እረዳለሁ። እናንተ እዚህ ሀገር ስትመጡ ፈንድ ለማድረግ ነው የመጣችሁት ምናምን ችግር የለውም። እንደ ኢትዮጵያ በቪዲዮ ኮል ላገናኛችሁ ከኔ ጋር ያለውን ክፍያ እንፈጽምና ስለዚህ እናንተ ጋር ያለውን ነገሮች መልሱለት። የምትፈልጉትን ነገር ጨርሱ ከሱ ጋር ሰማኛለህ? ምን ሆናችሁ ነው? ምንም የተፈጠረ ነገር የለም አልኩ። ስለዚህ ምንም አንተ ችግር ከሌለበት እዚህ አፈቁጥ ትላለህ። ከዚህ በፊት በአሸናፊ የተነሳ ሉል ጋር የነበረውን ፋይል ሳናገኝ ፕሮጀክቱ ከሽፏል። አሁን ግን ሉልንም እናንተንም የሚያውቁት በጠቅላላ ሁሉንም ሰዎች ጨምሮ ማጥፋት ነው። አንተ ነህ በህይወት መጥተህ እዚህ ቤት ጀምሮ ተገኘ በለኝ ምንድነው? ፋይሉን የያዘው ልዑልና ዙሪያ ላይ ያሉትን ሰዎች በጠቅላላ ማጥፋት። ከተለያዩ የመኪና መሸጫ ድርጅቶች የተወሰዱ የተለያዩ አፈቁጥል እያልኩ ፋይሉን መልሶላቸው ብዙ ሰው በደም ከሚጨማለቅ ልዑልንም ፋይሉን መልሶላቸው ብንገላገል አይሻልም? እውነት ነው። ይሄም የጦር መሳሪያ ቤት ውስጥ ተገኝቷል እንዴ? ማን ካቶት? ስለ ፕሮጀክቱም የመግደል እንደሆነ ፕሮጀክቱ አውቃለሁ እንጂ ይሄን ያክል ዲቴይሊንግ ለኔ አይነገረኝም። ድንገት ነዳጁን እግሬ ላይ እግሩን አምጥቶ በጣም ጭፍልቅ ሲያደርገው ይሰማኛል። ልጁ ተገጨ። ግን ራስን እንደምን አግዝፈ ነው የምታየው? የምታመጡት ነገር ብለህ ከሆነ አንተ መዋጭ ነህ። ያገኘኸው ንብረት ነው እንደዚህ ለማዝናት ሰውየውን ማታስወጣው። ማወቅ ያለብን እየነገርኩ አንዴ አንኮ እንደም ይሁን ሁሉ እኔ እንደነገርኩ ካወቅ ይገሉኛል። እባክህ ዝም ብለህ እስር ቤት ውሰደኝ እባክህ። እሺ ዛሬ ላይ በድጋሚ ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰቦች ሁላችሁም በያላችሁበት እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እኛ እንግዲህ እግዚአብሔር ይመስገን አሁን ላይ ደህና ነን። ማለት የታሰቡብን ብዙ ነገሮች አሉ። የሞት ፍርድ ተፈርዶብናል። እንግዲህ ብዙ ነገር ሊደርስብን ተደርጓል። ነገር ግን በእግዚአብሔር መልካም ፍቃድ በእናንተም ጸሎት በሁሉም ነገር እንግዲህ ሳይሆን እግዚአብሔር ይመስገን ምንም አልሆንም አለን። እንግዲህ ነገሮችን እየተከታተልን በስነ ስርዓት ማለት እንደምታውቁት ባለፈው ቪዲዮ ላይ የመሳይን ልጅ አግኝተናታል፣ ሚስቱን አግኝተናታል። እንዲሁም ደግሞ እነሱን ይጠብቋቸው የነበሩ ጋርዶችንም ብዙ መረጃዎችን ለማግኘት ችለናል ማለት ነው። እንግዲህ ከዛ ባገኘነው መረጃ መሰረት ለመጨረሻ ጊዜ እንግዲህ ከልጁ ጋር የሆነ ቦታ ላይ ወርዶ እንግዲህ እዚህ ቤት ገብቶ ነበር ያለችን ሰፈር ላይ ደርሰናል። በልጁ ጥቆማ መሰረት እንግዲህ ልጁም አሁን ስለሱ ወንጀሎች ስትሰማ በጣም ደንግጣ ነበር፣ ተረብሻ ነበር። እንግዲህ አላቅም አሁን ላይም ታምነዋለች አታምነው የሚለውን ነገር አላቅም። ግን እኛ መከታተል ባለብን ልክ እንግዲህ እዛ ቦታ ላይ የተገኘ ነው። እንግዲህ ራሳችንን ሰውረንም ብዙ ነገሮችን እያጣራ እንገኛለን፣ ብዙ ነገሮችን እየሰራን እንገኛለን ማለት ነው። ውስጥ ከመግባታችን በፊት እንግዲህ እንደምታውቁት መሳይ ማለት በጣም የረቀቀ በጣም መሰሪ የሆነ ሰው ነውና በጣም ብዙ ነገሮችን አርቆ እንደሚያስብ ስለምናውቅ ማረጋገጥ ያለብንን ነገሮች እንግዲህ ራሳችንን ቀይረን አካባቢው ላይ እያንዳንዱን ነገር ቼክ እያረጋገጥን እንገኛለን። አሁን ወደ ውስጥ የምንገባበትን ሰዓት ደርሷል። ውስጥ ገብተን ደግሞ የሚፈጠረውን ነገር እያንዳንዱን ነገር ምናሳያችሁ ይሆናል ማለት ነው። እንደ ፈጣሪ መልካም ፍቃድ ደግሞ ዛሬ ላይ ብንይዘው መሳይን በጣም ደስ ይለናል ማለት እንደምታውቁት ከዚህ ነገር ጀርባ መሳይ አለ። ከመሳይ ጀርባም እንግዲህ አቶ ደመቀም አሉ። እያንዳንዱን ነገር ለማወቅ ለመድረስ ደግሞ የአቶ መሳይ መያዝ
ዋነኛ ግባታችን ነው ማለት ነው። ስለዚህ እሱን ገብተን እንደ ፈጣሪ ፍቃድ የምናገኘው ይሆናል ብዬ አስባለሁ ማለት ነው። እንግዲህ ሳሚ የምትጨምረው ነገር ካለ ምናልባት አንተም የሆነ ነገር መናገር የምፈልገው ነገር ካለ በዚህ አጋጣሚ እስቲ ነገር። ያው እንግዲህ ባሳለፍናቸው ቪዲዮዎች የተመለከታችሁት ነገር አለ። እናም ከመሀላችን አንድ የተጎዳ ሰው ነበረ። በእግዚአብሔር ፍቃድ ሆኖ በእናንተም ጸሎትና ዱዓ ተጨምሮ ይሄ ወንድማችን አሁን ላይ በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛል። ብዙም የተጎዳበት ሁኔታዎች አልነበረም እና ደግሞ አንድ እንድታውቁልኝ የምፈልገው የህግ አካላቶች ከኛ ጋር ሁሌም አሉ። የህግ አካላቶች እንግዲህ በቪዲዮ ማሳየት ለእናንተ ማቅረብ ስለማይቻል ነው። ማለትም በቃ መሆን ያለበትን ነገር ስለሆነ እኛ ለስራችን የሚጠቅመንን ነገር ስለምናሳያችሁ ነው እንጂ የህግ አካላት የትም ቦታ ላይ በምንገባበት ሰዓት ላይ የትም ቦታ ላይ ከጎናችን ሆነው ከአጠገባችን የማይለዩ ናቸው እና የትኛውም ቦታ ላይ ቀድሞ የሚገኙ ሰዎች ናቸው እና ያ ጉዳትም ሲደርስ ቀድሞ ቦታው ላይ ገብተዋል። ግዴታ ቪዲዮ ላይ መግባት ስለሌለባቸው ነው እንጂ ነበሩ ቦታው ላይ የተሻላቸውን ጥረት አድርገው ይህም ወንድማችን በህይወት እንዲተርፍ የሚያደርጉት አንድም የእነሱ ድጋፍ ነው። የኛ ብርታት ብቻ አይደለም፣ የእነሱም ድጋፍ አለበት። ይህንን ነገር እንድታቁልኝ እፈልጋለሁ። ወንድማችን አሁን በጥሩ ሁኔታ ላይ እና በተሻለ ሁኔታ ላይ ይገኛል። ጤናው ተመልሶለታል። ጥሩ እንክብካቤ እየተደረገለት ነው ያለው። በቅርቡም ደግሞ አገግሞ ለእናንተ የምናቀርብበት ሁኔታ ይመቻቻል ማለት ነው። እንግዲህ አሁን አቶ መሳይን የምንይዝበት ቀን ተቃርቧል ብዬ አስባለሁ። አቶ መሳይን በቃ እኔ እንጃ በቁጥጥር ስር እስክናውል ድረስ በጣም ነው የሆነ ጭንቀት ውስጥ ያለሁት። አሁንም ደግሞ የሚገባውን የሚያስፈልገውን ጥንቃቄና እርምጃዎችን ራሳችንን እየቀያየርን አካባቢው በሙሉ ሁኔታ ማለት ይቻላል ተቆጣጥረን ነው እንገኛለን። አሁን ወደ ውስጥ ልንገባበት ሰዓት ደርሷል። አሁንም ቢሆን እንደተለመደው ሁሌ የምጠይቃችሁ ነገር ምንድን ነው? የእናንተ ጸሎት፣ ዱዓ በየእምነታችሁ ማለት ነው እንድትጸልዩልን ዱዓ እንድታደርጉልን እንፈልጋለን። የእናንተ ጸሎትና ዱዓ ሁል ጊዜ ከኛ ጋር ካለ እኛ ምንም የምንሆንበት ነገር የለም። ፈጣሪ ከተጨመረበት ፈጣሪ ከረዳን ምንም የሚያጋጥመን ነገር የለም። እንግዲህ ለዛሬ ወደ ቦታው ላይ ደርሰናል። ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን የምናየው ይሆናል። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ እንላለሁ። መልካም ጊዜ። እሺ ሳሚ እያመሰግናለሁ። እንግዲህ ሳሚ እንዳለው እንግዲህ ከጀርባችን የህግ አካላት አሉ። በኮመንት ላይ አሁን ላይ እንድታመሰግኗቸው ፈልጋለሁ። የህግ አካላትን ሁላችሁም እባካችሁ በኮመንት እንድታመሰግናቸው ፈልጋለሁ። በተጨማሪም ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ሰዎች ደግሞ ለሌላ ሰው እንዲዳረስ ቫይራልም እንዲወጣ ላይክ፣ ኮመንት፣ ሰብስክራይብ፣ ሼር እያደረጋችሁ አጋርነታችሁን እንድታሳዩን በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን ነገር እያንዳንዱን ነገር እግር በእግር ተከታትለን የምናሳያችሁ ይሆናል። እስከ ነገሮች ሁሉ ፍጻሜ አብራችሁ እንድትቆዩ በዚህ አጋጣሚ ነግራችኋለሁ። መልካም ጊዜ። የክሩ አባሎቻችን ላይ ምንም አይነት ጉዳት እንዲደርስ ስለማንፈልግ ጥንቃቄ የሚደረገውን እንዳለን ነገር እንዲደረግ ነው የምፈልገው። እዚህ ነው መሰለኛል ውስጥ እንጻለ ምንም አይነት እንቅስቃሴ እንድታደርጉ አልፈልግም። በውስጥ ምንድን ነው ያለው? ውስጥ ላይ ምንም ነገር የለም። መያዝ ያለባቸው ፋይሎች ምንም አይነት እንቅስቃሴ አልፈልግም። ግንባሬን ነው ነገር እንዲያዝ ይሄን ነገር የጥሩ አመልካችን ማጥራት ያለባቸው አጣሩት። ተነሽ ዛሬ ተነሽ ተነሽ እሱን ራሱ አቁሞ ቁም። ምንም አይነት እንቅስቃሴ ቁም። ሌላ መረጃ መሳሪያ ምንም አይነት መሳሪያ አልያዝም ለጊዜው። ከዚህ በኋላ ምንም አይነት ነገር እንደማታ በዚህ አጋጣሚ ነው። እሺ እንግዲህ ቤተሰብ ዛሬ ላይ ማለት
አላቅም በጣም ደስታ ላይ ነው ያለሁት። እኔ ብቻ ሳልሆን ደግሞ ሙሉ የክሩ አባሎቻችን ደስታ ላይ ነው የሚገኙት። ማለት ለብዙ ጊዜ እንግዲህ ስንጠብቀው ስንፈልገው የነበረ ሰው ዛሬ ላይ በዚህ መልኩ በእጃችን ገብቷል ማለት ነው። ቅድም ያለውን ነገር እያንዳንዱ ነገር ለማሳየት ሞክረናል። ቤተሰብ ማለት ይታወቃል። እሱን ለመያዝ እንግዲህ የተፈጠሩት እያንዳንዳቸው ነገሮች እንግዲህ ይታወቃሉ። ማለት የደረሰብን ብዙ ነገር አለ። እንግዲህ አካል እስከ መጉደል ድረስ የሚያደርስ ነገሮች ተፈጽመውብን ነበር። ነገር ግን በፈጣሪ ፍቃድ እንግዲህ ሁላችንም አሁን ላይ ደህና ሆነን እንግዲህ ለመጨረሻ ጊዜ መሳይን በእጃችን በቁጥጥራችን ስር ልናስገባው ችለናል። በብዙ ትግል ነው ዛሬ ላይ እዚህ ቦታ የደረስነው። በጣም ደስ ብሎኛል። በእርግጥ ይሄ ደስታ የኔ ብቻ አይደለም፣ የሙሉ የክሩ ደስታ ነው። በተጨማሪም ደግሞ የእናንተም ደስታ ነው። ዛሬ ላይ እንግዲህ ለብዙ ሲያስጨንቀን የነበረው እንግዲህ ብዙ ጉዳት ሲያደርስ የነበረው አረመኔው ጨካኝ የነበረው ሰው እንግዲህ መሳይ እጃችን ሊገባ ችሏል ማለት ነው። በብዙ መከራ፣ በብዙ ጭንቀት፣ ብዙ ነገር ሆነናል። እሱን ለማግኘት እንግዲህ ያልደረሰብን ነገር የለም። ማለት የክሩ አባሎቻችን እስከ መታገት ድረስ፣ የክሩ አባሎቻችን በጦር መሳሪያ እስከ መመታት ድረስ እስከ መታገት ብዙ ነገር ያደረሰብን አይነት ሰው ነው። እንግዲህ ታውቃላችሁ ማለት ዛሬ ላይ አላቅም እኔ በጣም ደስታ ላይ ነው ያለሁት። ማለት ሁሉም የክሩ አባሎቻችን አሁን ደስታ ላይ ነው ያሉት። ማለት እሱን ደግሞ ወደፊት ያለውን ነገር እስከ መጨረሻው እስከ ጥግ ድረስ ማድረስ ያለብን ቦታ አድርሰን ደግሞ ተሰብስበን ደስታችንን የምንገልጽበት ቀን ነው ማለት ይቻላል። ዛሬ ላይ በጣም ደስ ብሎኛል። ብቻ አላቅም ደስታዬን መግለጽም አሁን በጣም ከብዶኛል። ነገር ግን ደግሞ ግዴታ አሁንም ነገሮች አላለቁም። ማለት ያላለቁ ነገሮች አሉ። መጥራት ያለባቸው ነገሮች ብዙ መጥራት ያለባቸው ነገሮች አሉ። እነሱን ደግሞ አጥርተን እያንዳንዱን ነገር ግልጽ ካደረግን በኋላ አብረን እንግዲህ ደስታችንን የምናከብር ይሆናል ማለት ነው። ቤተሰብ ዛሬ እንግዲህ መሳይን ከግብረ አበሩ ጋር ማለት እዚህ ቤት ላይ ይዘነዋል። እንግዲህ ባለፈው ቪዲዮዎች ላይ እንዳያችሁት እንግዲህ ልጁ ነች ወደዚህ ቤት ይዛን የመጣችሁ። ማለት ያለበትን ቦታ የገባበትን መጀመሪያ ከእሷ ጋር ወደዚህ ቦታ መጥቶ ነበር። ነገር ግን ለእሷም ሊያሳያት ይህን ቤት ፈቃደኛ አልነበረም። ነገር ግን ደግሞ እሷ እዚህ ቤት መኪናው በመቆመ ሰዓት ማለት እሱ ቼክ ማድረግ ያለበትን ነገር ቼክ ሊያደርግ ይመስለኛል እዚህ ቤት የገባው በሰዓቱ እና ይህን ቤት አስታውሳ እንግዲህ እዚህ ቤት ይዛን መታናለች። እንደገመት ነውም ደግሞ እንደ ፈጣሪ ፍቃድ ዛሬ እዚህ ቤት ልናገኘው ችለናል። እንግዲህ ቤተሰብ ከእሷ ጋር በጣም ጭቅጭቅ ውስጥ ነበሩ። እዚህ ቦታ ስንደርስ ማለት በምን እየተጨቃጨቁ እንደሆን ምንም አላወኩም፣ ግን የማጣራው ነገር ይሆናል። እንግዲህ ከእሷ ጋር ቆይታ ላረግ ስለሆነ እያንዳንዱን ነገር እየጠየቃት የነበረውን ነገር እየተጨቃጨቁበት የነበረውን ምክንያት እዚህ ቤት የምትገኝ ለምን እንደተገኘች እያንዳንዱን ነገር ከእሷ የምሰማ ይሆናል ማለት ነው። እንግዲህ ውጭ ላይ ከካሜራ ጀርባ እንግዲህ እሷንም ብዙ ለማረጋጋት ሞክረናል። ትንሽ ተረብሻ ነበረ። አላቅም ብቻ እሱንም አሁን በክሩ አባሎቻችን ስር ነው የሚገኘው። ማለት እነሱ ማጣራት ያለባቸውን ነገር እያጣሩ ይገኛል ውጭ ላይ። በኋላ ከኔ ጋርም ቆይታ የሚያደርግ ይሆናል። ነገር ግን እሱን በደንብ እስኪያጣሩልኝ ድረስ ያለውን ነገር እስኪያረጋግጡልኝ ድረስ እነሱ ማግኘት ያለባቸውን ነገር እስከሚያገኙ ድረስ ከእሱ ጋር ቆይታ ላደርግ ነው ማለት ነው። እንግዲህ ቤተሰብ ዛሬ ደስ ብሎኛል። የደስታዬ ቀን ነው። ደስታዬን ደግሞ እንድትጋሩ ይፈልጋለሁ። ስለዚህ ይህንን ቪዲዮ ባካችሁ ሁላችሁም ሼር እያደረጋችሁ ይህንን ቪዲዮ ለማየት የሚጓጉ ብዙ ሰዎች አሉና ሁሉም ጋር እንዲደርስ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ለሁሉም እንድታዳርሱልኝ በዚህ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። እንግዲህ ከዚህ በመቀጠል ደግሞ ከዚች አጠገቤ ካለችው ልጅ ጋር ቆይታ አደርጋለሁ ማለት ነው። እንግዲህ ስለዚህ ይኸውልሽ ውጭ ላይ ሁሉን ነገር በግልጽ አወራለሁ፣ በግልጽ እናገራለሁ እያልሽ ነበረ። ስለዚህ አሁን የምጠይቅሽን ጥያቄ በስነ ስርዓት ትነግሪኛለሽ፣ ትመልሽልኛለሽ ማለት ነው። ልጄን አድኑልኝ። ስለምን ልጅ ነው እያወራሽ ያለሽ? እኔ ምንም እየገባኝ አይደለም። ተነሽ። ሲጀመር ስለምን ልጅ ነው እያወራሽ? ይኸውልሽ አሁን በዚህ ሰዓት ይኸውልሽ ከመሳይ ጋር ሲጀመር የሚገናኙ ሰዎች የሆነ የሚያስመስሉበት ወይም ደግሞ የሆነ ነገር አያጡም። ይኸውልሽ አሁንም ምንም አይነት ብጥብጥ እንድታደርጊ ይኸውልሽ ልጅ ምናምን የምትዩ ነገር ካለም ይኸውልሽ እኛ ማጣራት ባለብን መልኩ ይኸውልሽ ምናጣራ ይሆናል። ሰሚኛለሽ አይደል? ይኸውልሽ አሁን ይኸውልሽ ልጅሽም የምርም ልጅ እንዲህ የሚያስጨንቅሽ አይነት ልጅ ካለሽ የምርም እንደዛ አይነት ሰው በቃ ካለሽ ይኸውልሽ አሁን የምጠይቅሽን ጥያቄ በስነ ስርዓት ያ ምንም ውሸት የሌለበት ያልተቀላቀለበት እውነት የምትነግሪኝ ከሆነ እኛ መድረስ ባለብን ልኩ ለልጅሽም ምንደርስ ይሆናል። ስለዚህ አሁን ይኸውልሽ ማልቀስ ምናምን አሁን ምንም የሚጠቅምሽ ነገር የለም። ትሰሚኛለሽ አይደል? ይኸውልሽ አሁን ተረጋጊ መጀመሪያ። እኔ ይኸውልሽ ስላለቀሽ ወይም ደግሞ እንዲህ እንትን ስላልሽ ምንም የሚፈጠር ነገር የለም። ከአንቺ የምፈልገው ነገር አለ። ይኸውልሽ ቅድም እነግራችኋለሁ ያልሽን ብዙ ነገር አለ። ትክክለኛ ነገር እውነተኛ ነገር የምትነግሪኝ ከሆነ እኛ ለልጅሽ መድረስ ባለብን ልኩ እንደርስለታለን ማለት ነው። ስለዚህ አሁን ተረጋጊና ለምጠይቅሽ ጥያቄ ብቻ መልስ ትሰጪኛለሽ ማለት ነው። እባክህ እሱ አረመኔ
አረመኔና ጨካኝ ነው። ስለማታውቀው ነው ልጄን ይገልብኛል። ይኸውልሽ እንደዚህ መሆንሽ ምንም አይጠቅምሽም እያልኩሽ ነው። ትሰሚኛለሽ አይደል? እኔም ደግሞ የምፈልገውን ነገር ሳላገኝ ካንቺ ልረዳሽ አልችልም አሁን ላይ። ትሰሚኛለሽ አይደል? እንድረዳሽ የምትፈልጊ ከሆነ በደንብ ነው የማውቀው፣ ጠንቅቄ ነው የማውቀው። ትሰሚኛለሽ አይደል? ጠንቅቄ ነው የማውቀው። ስለዚህ ይኸውልሽ አሁንም ይኸውልሽ ተረጋጊና ቁጭ በይ። እንደዚህ በመሆንሽ ይኸውልሽ በማልቀስ የምታተርፊው ልጅ የለሽም። ትሰሚኛለሽ አይደል? እንድንረዳሽ የምትፈልጊ ከሆነ እኛንም ልትረጂን ይገባል። ሊሆን ይችላል አላውቅም፣ ሊሆን ይችላል ላይሆንም ይችላል። አሁን እያወራሽው ነገር ያለው ነገር እውነትም ሊሆን ይችላል ላይሆንም ይችላል። ስለዚህ ይኸውልሽ አሁን እንድናግዝሽ የምትፈልጊ ከሆነ ተነሽና ተረጋግተሽ የምንጠይቅሽን ጥያቄ መልሽልን። እባክህ ልጄን እርዳኝ። ይኸውልሽ እንድንረዳሽ ትፈልጊያለሽ አይደል? ስለዚህ ተነሽ። እኔ አሁን ተነስተሽ እኔን ካላገዝሽኝ አሁን ለምጠይቅሽ ጥያቄ መልስ ማሰጪኝ ከሆነ ልረዳሽ አልችልም። እኔ የማለቀው ነገር ውስጥ ነው አሁን ተያልሽ። ይኸውልሽ አሁን ማልቀስሽ ምንም ይጠቅምሽ ነገር እባክህ ከልጄ ጋር ተነሽና ቁጭ እያልኩሽ ነው። እባክህ ውሰደኝ። ይኸውልሽ ልጅሽንም አገናኝሽ ከሆነ ግዴታ አንቺ ልትረጂኝ ይገባል። ትሰሚኛለሽ አይደል? አሁን ተነሽና እኔን ካረዳሽኝ ምንም አይነት ነገር ላግዝሽ አልችልም አንቺ። ስለዚህ ይኸውልሽ አሁን ካንቺ የምፈልገው ምን መሰለሽ? እዚህ ቤት ለምን እንደተገኘሽ ማን እንደሆንሽ ያለውን ነገር እያንዳንዱን ነገር ቦርደር ጠይቅሻለሁ። ለምጠይቅሽ ጥያቄ ደግሞ ልጅሽን እንዳገናኝሽ የምትፈልጊ ከሆነ እንዳግዝሽ እንድረዳሽ የምትፈልጊ ከሆነ ምንም አይነት ውሸት ያልተቀላቀለበት ነገር ትነግሪኛለሽ ማለት ነው። በዚህ ከተስማማን መቀጠል እንችላለን። እኔ ነገር ካለው እሺ፣ ብቻ አደራ። መጀመሪያ ይኸውልሽ አሁን እንግዲህ ከዚህ የሚከታተሉን ሰዎች አሉ፣ የሚያዩን ሰዎች አሉ። ስለዚህ ለነሱ ግልጽ ይሆን ዘንድ መጀመሪያ ከስምሽ ጀምሮ ያለውን ነገር ትነግሪኛለሽ። መጀመሪያ እስቲ ስምሽን ንገሪ። እሺ፣ ስሜ አለም እባላለሁ። እሺ አለም፣ መጀመሪያ ስለ አንቺ ማወቅ የምፈልጋቸው ነገሮች አሉ። ማለት አንቺ መጀመሪያ ማነሽ? ማለት ማነሽ አንቺ መጀመሪያ ደረጃ ላይ? እኔ ያው የእሱ ድርጅቱ ሰራተኛው ነኝ። እኔ የመሳይ ድርጅት ሰራተኛ ነሽ? አዎ ሰራተኛ ነኝ። እንግዲህ የወንጀል ስራም ድርጅት ከተባለ እሺ፣ እሱ ድርጅት ላይ ስራስ በምን አይነት ይኸውልሽ ተገደሽ ምናምን ያለውን ነገር ይኸውልሽ በምጠይቅሽ ጊዜ ብቻ ነው እንድትመልሽልኝ የምፈልገው። ስለዚህ አሁን ከአንቺ የምፈልገው ምንድነው? ላልተጠየቅሽው ጥያቄ መልስ እንድመልሽልኝ አልፈልግም። ይሄ ያስመሳዮችና እንዲህ ማስመሰል የሚችሉ ሰዎች እንትናቸው ስለሆነ፣ ስለዚህ ይኸውልሽ አሁን እኮ ካልሆነ በቃ የምጠይቅሽን ጥያቄ ብቻ ነው እንድትመልሽልኝ የምፈልገው። እዚህ ቤት ምን እየሰራሽ ነው ያለሽው? እኔ እዚህ ቤት ታግቼ ነው ያለሁት። አልገባኝም። ታግቼ ማለት እኔ ምንም እየገባኝ አይደለም። ልታስረጅኝ ትችያለሽ? ሰውዬው አረመኔ ነው ብዬ ካለው እኮ ልጄንም ለብቻው እዛ አግቶታል፣ እኔንም እዚህ አግቶኛል። ስራ እያሰራኝ ነው። እናንተ ስትመጡ ቆይ ምንድን ነው አንቺን እዚህ የሚያሰራሽ? አግቶ የሚያሰራሽ ስራ ምንድን ነው? እሱ ጋር ምን ስራ ይጠፋልና ነው? እሱ ጋር ሁሉም ስራ እኮ ወንጀል ነው። ስለዚህ በቃ እዚህ አግቶኝ እኔ ወንጀል ነው እያሰራኝ ያለው። እሺ እንግዲህ እዚህ ተቀምጬ ወንጀል ነው እያሰራኝ ያለው ብለሻል። እስቲ መጀመሪያ ስለ አንቺ እንትን ልበልና እንዴት ነበር ማለት ከእሱ ጋር የተገናኛችሁት? እንዴት በምን አይነት መልኩ ነበር የተገናኛችሁት? ከእሱ ጋር የተገናኘንበት አጋጣሚ ያው ስራ ስፈልግ ነው። አጋጣሚ ነው እነሱ ጋር ስራ አገኘሁኝና ወደ እነሱ ጋር ገባሁኝ። ግን ከዛ በፊት እኔ በጣም ጎበዝ ተማሪ ነበርኩኝና ከዛ ወደ ዩኒቨርሲቲ ገባሁኝ። ዩኒቨርሲቲ ከገባሁኝ በኋላ በአይቲ ነው የተማርኩት ማለት ነውና ስመረቅም በማዕረግ ነው የተመረቅኩት። ጎበዝ ተማሪ ነበርኩኝ እና እዛ እየተማርኩኝ የፍቅር ጓደኛ ነበረኝ ተማሪ ቤት ማለት እዛ ዩኒቨርሲቲ እያለሁ ማለት ነው። ከዛ በቃ እስከ ተወሰነ ጊዜ አብሬ ነበርኩኝ ከፍቅረኛዬ ጋርና በመሀል ተለያየንና ስንለያይ እኔ አርግዤ ነበረ ማለት ከፍቅረኛዬ ጋር ስለያይና እንደምንም ብዬ ማለት እርግዝናውም እያስታወቀ ሲመጣብኝ ጊዜ ዊዝድሮ ሞላው እና ዊዝድሮ ሞልቼ ከዛ ልጄንም ወልጄ ተመልሼ የገባሁኝ ወደ ዩኒቨርሲቲ እና ልጄን እናቴ ጋር አስቀምጬ ማለት ነው። ከዛ እንደነበርኩ እንደመጀመሪያም ጎብዤ እና ጠንክሬ ተማርኩኝ እና በማዕረግ ተመረኩኝ እዛ ዩኒቨርሲቲ ላይ እና ከጨረስኩኝም በኋላ ያው ልጅም ስላለኝ ግዴታ ልጄን ለማሳደግ ስል ግዴታ ቀጥታ ወደ ስራ ነበር ፍለጋ የገባሁት ከተመረኩኝ በኋላ እና ሲቪን ብዙ
ድርጅቶች ነበር ያስገባሁትና እንደ አጋጣሚ ሆኖ እነ መሳይ ድርጅት አስገብቼ ነበርና ጠሩኝ እነሱ እና እኔ በጣም ነበር ደስ ያለኝ፣ ምክንያቱም ችግር ላይ ነበርኩኝ በወቅቱ። ከዛ እነሱ ጋር ከጠሩኝ በኋላ በቃ በአሪፍ ደሞዝ በጥሩ ደሞዝ ነበረ ያነጋገሩኝ። ከዛ ደስ ብሎኝ በደስታ ተቀበልኳቸው እና ወደ ድርጅታቸው ተቀላቀልኩኝ እና በዛ ምክንያት ነው ከነሱ ጋር የተገናኘሁበት። እሺ እንግዲህ ስራ በምፈልግበት ወቅት ነው ከሱ ጋር የተገናኘሁት ብለሻል። ማለት የስራ ማስታወቂያ አውጥቶ ነው የገባሽው ወይስ በሰው ነው እዚህ ድርጅት የገባሽው? እንዴት ነው እዚህ የገባሽው? ማለት ሌላ ቦታ ማስታወቂያ ምናምን አይቼ አስገብቼ ነበረ እና አጋጣሚ ደግሞ በሰው ሰሞኝ ሰው ይፈልጋሉ እና ሲቪሽን አስገቢ እንደዚህ አይነት ድርጅት ተባልኩኝ። ከዛ ሄጄ አስገባውኝ። ወዲያው ነበር የጠሩኝ እና በቃ በጣም ደስ አለኝ። ካለኝ ከቸገረኝ ማለት ቸግሮኝ ነበረ በሰዓቱ። ከዛ ሄጄም ሲያናግሩኝ ደስ በሚል በአሪፍ ደሞዝ ነበረ ያነጋገሩኝ። ምንም አላንገራገርኩም። እሺ ብዬ ቀጥ ወደ ስራ ገባሁኝ እና ደስ ብሎኝም እየሰራሁኝ ነበር መጀመሪያ እና ከገባሁኝ በኋላ ግን ስራው ማለት ወንጀል ነው እዛ ድርጅት የሚሰራው እና ወንጀል መሆኑን ካወቅኩኝ በኋላ ለመውጣት እሱ ነገር አድርጌ ነበር፣ ግን አልቻልኩም መውጣት። እሺ አሁን ያወራሽው ነገር እውነትም ሊሆን ይችላል ውሸትም ሊሆን ይችላል፣ ግን እሱን ማጣራት ባለብኝ መልኩ እኔ የማጣራ ይሆናል። ነገር ግን አንቺ ማለት ያን ያህል አቅም ያጣሽበት ነገር ማለት እንግዲህ እንደወጣው ያው የትኛውም ሰው ተመርቆ እንደወጣ ስራ ይፈልጋል፣ ምንም ጥያቄ የለውም። ይሄ ያንቺ ስለቸገረሽ ወይም ደግሞ እንትን ስላልሽ ብቻ ሳይሆን የትኛውም ሰው ሊያደርገው የሚችለው ነገር ነው። እስቲ ስለ ቤተሰቦችሽ ንገሪኝ። ቤተሰቦችሽ አቅመ ደካማ ናቸው ወይስ ደግሞ ምን አይነት ሰዎች ናቸው? ቤተሰቤ ማለት ብዙም አይደሉም ይህን ያክልና ለእኔም ለልጄም የሚሆን አቅም የላቸውም። ስለዚህ እኔ አማራጭ ደግሞ ግዴታ ነበረ፣ ምክንያቱም ልጅ ወልጃለሁ፣ ለልጄ መሯሯጥ ነበረብኝ። ስለዚህ በሰዓቱ እኔ በቃ ሌላም ስራ ባገኙላ እሰራ ነበረ። እኔ አጋጣሚ ሆኖ ሳገኝ እሺ ብዬ ስራውን ተቀብዬ ገባሁኝ እንጂ ሌላም ስራ ባገኝ እሰራ ነበረ። ግን በቃ እንዳልኩ እኔ እዛ ድርጅት ላይ ወንጀል እንደሚሰራ አላውቅም። እኔ ኖርማል ስራ መስሎኝ ነው የገባሁት። ሳቅ ምን ላድርግ በቃ መውጣት አልቻልኩም። እንዲያሰናብተኝ ጠይቄው ነበረ፣ ግን በቃ በልጅሽ ፍረጃ አለኝ። ከዛ እሺ ምን ላድርግ የት ልሂድ? ምክንያቱም ለአንድ ልጄ ነበረ እንደዛ ሲሆን የነበረው። ከዛ ልጄን ወሰደውና አገተው ልጄን። እንደው እዛ ነው። እሺ ይኸውልሽ አሁን ላይ ማልቀስሽ ምናምን የሚጠቅምሽ ነገር የለም። ይኸውልሽ አሁን ላይ ማልቀስ ሳይሆን ያለብሽ ተረጋግተሽ ለእኔ እያንዳንዱን ነገር የምታውቂውን ነገር ትነግሪኛለሽ። የምርም ያልሽው ነገር እውነት ከሆነ ደግሞ እኔም ማገዝ ባለብኝ ልኩ የማገዝሽ ይሆናል። እኔ ብቻ ሳይሆን እያንዳንዱ እዚህ ያለው ሰው እንግዲህ ፍትህ ለማስፈን ወንጀለኛን ለመያዝ ወንጀለኛን ለማስፈረድ እና ደግሞ የተጎዱ ሰዎችን እንትን ለማገዝ ነው እዚህ የተገኘ ነውና ይኸውልሽ የምትናገሪው ነገር እውነት ከሆነ ማገዝ ባለብን ልኩ የምናገዝሽ ይሆናል። እሺ እንግዲህ ማለት ከዛ በኋላ ምንድን ነው የተፈጠረው? እስቲ ከተገናኛችሁ በኋላ እዚህ ከገባሽ በኋላ ያለውን ነገር ንገሪኝ እስቲ። ያው እንዳልኩ እኔ እዚህ ድርጅት መጀመሪያ ኖርማል ስራ መስሎኝ ነው የገባሁት ብዬ ካለውና በቃ ወንጀል መሆኑን ሳቅ መስራት አልፈለኩም ነበረ እና ይሄን ስራ መስራት አልፈልግም ምናምን በቃ ማለት ቢያንስ ወይ ሸኘኝ ምናምን ለአንድ ልጄ ልኖሩበት ስለው ማስፈራሪያ አድርጎ ያዘው ልጄ ነበርና በቃ እንደውም ብሎ ወደዚህ ቤት ይዞ ይመጣ። እሺ እና እዚህ ቤት እንግዲህ አሁን ላይ አምጥቶሽ ማለት ከተገናኛችሁ በኋላ እንግዲህ ምንድን ነው እያሰራሽ ያለው? ምንድን ነው የተፈጠረው? ከዛ በኋላ ያለውን ነገር እስቲ ግልጽ አድርገሽ ንገሪኝ። ያው እንዳልኩ መጀመሪያ ላይ ወንጀል እንደሚያሰራ አላውቅም ነበር ብዬ ካለውና ወንጀል መሆኑን ካወኩኝ በኋላ ማለት ሸኘኝ። በቃ ይህን ስራ አልፈልገውም ለልጄ ልኖሩልበት ስለው ማስፈራሪያ አድርጎ የያዘው ልጄ ነበረና ልጄንም አገተው። ከዛ በቃ እኔንም ከዛ በኋላ እንደፈለገው ነው የሚጫወትብኝ። በቃ እሱ ደስ እንዳለው አንድ ጊዜ የሆነ ቤት ወስዶ ያስቀምጠኛል፣ ከዛ ደግሞ የሆነ ቤት፣ ከዛ የሆነ ቤት። በቃ እኔ ራሱ ሰልችቶኛል። በቃ ግን ለልጄም ስል ነው ምን ላድርግ። በቃ የተለያየ ወንጀል ነው የሚያሰራኝ። ከዛ ያው እዚህም ቤት ደግሞ ያው ካመጣኝ 3 ወር ይሆነኛል። እናንተ መጣችሁልኝ እንጂ ልጄን ራሱ
በአካል አይቼው አላውቅም። ደስ ሲለው ድምፁን ብቻ በስልክ ስለምነው ያሰማኛል እና እኔ በአካል አይቼው አላውቅም። ምን አይነት ሁኔታ ላይ እንኳን እንዳለ አላውቅም ልጄ። ምክንያቱም እኔ መውጣት አልችልም። በቃ የእሱ እስረኛ ነኝ። እሱ የሚያዘኝን በቃ የሚያመጣልኝን ፋይል መቀበል መገልበጥ ነው የእኔ ስራ። ስለዚህ እባካችሁን ከዚህ ውስጥ አውጡኝ፣ ለልጄ እንድረስለት። እሺ ማለት እኛ ማገዝ ባለብን ልኩ እውነት ከሆነ የምታወሩ ነገር አሁንም እንደምናግዝሽ ቃል ልገባልሽ ፈልጋለሁ በዚህ አጋጣሚ። ነገር ግን እሺ ማለት እዚህ ከገባሽ በኋላ ምን አይነት ስራዎችን ነበር ስትሰሪ የነበሩ? በቃ ማለት እናንተ እኔን ከዚህ ውስጥ ነፃ አውጡኝ፣ ልጄን አገናኙኝ እንጂ እኔ ሁሉንም ነገር አሳያችኋለሁ። ሁሉንም ነገር ማለት እንግዲህ ከአንቺ ጋር ብዙ ስራ ሰርታችኋል ማለት ነው። አንቺ ብዙ ነገር አድርገሽለታል ማለት ነው። ያው እንደምን ምርጫ አለኝ? ልጄን እኮ ይዞብኛል። ያዘዘኝን ሁሉንም ነገር ነው የምሰራው። እሺ እንግዲህ ቤተሰብ አላቅም ማለት እንግዲህ እቺ ሴት ይሄን አሪፍ ቦታ ማለት ጥሩ ቦታ ተቀጥራ ቢሆን ለሀገር አስተዋጽኦ የሚያደርግ ነገር ልታደርግ የምትችል ልጅ ነበረች። ነገር ግን እንግዲህ እዚህ ወንጀል ውስጥ ደግሞ እንድትገባ ትደርጋለች አሁን ላይ እንደሚመስለኝ እንኳን እንዳወራችሁ ከሆነ ማለት ነው። እስቲ እንግዲህ ማለት ያሰራሽ ከነበሩት ነገሮች ውስጥ እስቲ የምታስታውሹን ነገር በቃ እሱ ምንም የማይሰራው ስራ አለ ገታ ብትን በቃ ሁሉም ወንጀል የተባለ ምንም አይቀረው። አሳይካለሁ። ሁሉም መረጃ እጄ ላይ ስላለ ሁሉ ነገር አሳይካለሁ። ሁሉም ወንጀሎች፣ ሁሉም ፋይሎች እኔ አሳይካለሁ። ችግር የለም። ላፕቶፕ ላይ ያለው ሁሉም ነገር እናንተ ብቻ አግዙኝ። ስለዚህ የሰራሹ ስራ እያንዳንዱ ነገር እዛ ላፕቶፕ ላይ ያለ ማለት ነው። ሁሉም ነገር አለ። እሺ እዛ ላፕቶፕ ላይ ያገኛችሁት ነገር ምንድን ነው? መጣራት ባለበት ልክ እየተጣራ ነው? አዎ ሙሉ ነገር ፍተሻ እየተደረገበት ነው። የተወሰኑ ፋይሎች ተገኝተዋል። ሌላም የሚቀሩ ፋይሎች አሉ። ዶክሜንቶቹም ላይ በጣም በቃ ከምንጠብቀው 70% ምናምን መረጃዎችን አግኝተናል። በሱ በኩል በመሳይ በኩል የሚያስፈልግም 70% ምናምን መረጃዎች አግኝተናል። በጣም ሁሉ ነገር ቀሎልናል። አሁን ትንሽ ነገር ነው የሚቀር። ችግር የለም። እሱን ምን ያስተካክለዋለሁ፣ እኔ ያሳያችኋለሁ። ስለዚህ ፒሲውን አምጣልኝና ማሳየት ያለባትን ነገርም እያንዳንዱን ነገር እንግዲህ እሷ የምታውቀውን ነገር እንድታሳየን ይዛችሁልኝ ነው ፒሲውን። ይኸውልሽ አሁን ፊት ለፊትሽ ነው ያለው እያንዳንዱን ነገር። ይኸውልሽ ተጨማሪ እንግዲህ ብዙ ነገር እያጣሩ ነበር እነሱ። ምንም አይነት ነገር እሰራለሁ ብትይ ማለት ነው እንደዚህ በእጅ አንቄ ነው የምገልሽ። እየሰማሽኝ ነው አይደለ? አንድ ነገር ቢጎል ማለት ነው ይኸውልሽ እንደዚህ አንቄ ነው። እንደምታውቂው የተሰራ ብዙ ነገር አለ የሰራሽው። አንቺም ደግሞ ብዙ ሰው ህይወት ማለት ብዙ ሰው ህይወት ሊያበላሽ የሚችል ነገር ሰርተሻል እስካሁን ድረስ። ተገደሽም ሊሆን ይችላል ላይሆንም ይችላል። ነገር ግን አሁን ላይ ይኸውልሽ የቀሩትን እኛ ነገሮች ለማቅለል ነው ባይዚ እነሱ ማጣራት ከብዷቸው ወይም ደግሞ ሌላ ነገር ሳይሆን ምን ያህል ልትተባበሪን ምን ያህል ፈቃደኛ ነሽ የሚለውን ነገርም በዚሁ ለማረጋገጥ ለማየትም ጭምር ነው። አሁን እያንዳንዱ ቀረ የሚለውን ነገር ለሱ ታሳዩዋለሽ ማለት ነው። እኔ ምንም ችግር የለም አሳያችኋለሁ። ተረጋግተሽ አሳይኝ። ልጄን ብቻ ታገናኙ። ልጄን እሱን ይኸውልሽ ማገዝ ባለብን ልኩ እናገዝሻለን። ነገር አሳያችኋለሁ። ልጄን ብቻ ነው። የተወሰነውን አያችሁ አይደል? ይሄ እኮ የእንትን እኮ ነው የውሃ ፋብሪካው እኮ ነው። የውሃ ፋብሪካው ከዳዊት ጋር ተመሳጥረው የወረሱት የአለማየሁ የነበረ ንብረት ነው። የሱ ፋይል ነው። የሱ ፋይል ነው። ሌላም እናንተ ካረጋገጣችሁት ውጪ ያለውን ነገር ይኸውልሽ አሁን የተደበቀ ነገር ካለ እንድታወጪልን የምንፈልገው እኔ አወጣላችኋለሁ ሁሉንም። እስኪ ከፍ አድርጊው። እነዚህ ቪዲዮዎቹ ናቸው አይደል? ይሄንን ተመልከቱት። ቪዲዮዎቹ ናቸው እነዚህ። ምን ያህል ቢያምናት ነው ግን ሁሉም ፋይል እዚህ ሊያስቀምጥ ይቻላል? እኔ ምን እየገባኝ ነው? ቁም እስረኛው ነኝ። ሰው እኮ በአንድ ኢሜል በመላክ ብቻ እኮ ህይወቱን ልታመሰቃቅልበት የምትችል ልጅ ነች። በቃ እነዚህ ነው ፈልገው ታዩ። በቃ ከዚህ በኋላ የቀረውን ነገር ከሷ ጋር አውራ ነው። እሺ እንግዲህ ማለት ይኸውልሽ ፋይሉን አሳልፌ ሰጥቻቸዋለሁ ልጄ። እሺ እንግዲህ ማለት እንግዲህ ብዙ ነገር ለማሳየት ሞክረሻል።
ነገር ግን አሁን ላይ ይኸውልሽ ሁሉም ነገር ይሄን ነገር እንዲህ ስላደረግሽ ነገሮች የሚቀሉልሽ ወይም ደግሞ ነገሮች የሚስተካከሉ አይሆንም። ምክንያቱም ይኸውልሽ ምን አለ መሰለሽ ይሄን ነገር እያደረግሽ ያለሽው አንደኛ ስለተደረሰብሽ ወይም ደግሞ ስለተያሽ አሁን ማምለጫ እንደሌላችሁ ስላወቅሽ ሊሆን ይችላል። አንደኛ ነገር ካለው ለልጄ ስል ነው። እሺ ሁለተኛ ደግሞ ከዚህ በተጨማሪ ምንድነው ምናልባት ይሄን ነገር ለልጅሽም ስትይ አርገሽ ሊሆን ይችላል። ነገር ግን በዚህም ሆነ በዚያ አንቺ ይኸውልሽ ወደድሽም ጠላሽም ወንጀል ሰርተሻል። ፈልገሽም ላይሆን ይችላል፣ ሳትፈልጊም ሊሆን ይችላል። ወንጀሉ ሰርተሻል ማለት የብዙ ሰዎችን ህይወት እንዲመሰቃቀል ይሄኔ እኮ የኛ ግድያ ሲታወጅ ወይም ደግሞ የክሩ አባላችን መታገት እያንዳንዱ ነገር ላይ የሆነ ያደረሽው አስተዋጽኦ ይኖራል። ስለዚህ ይኸውልሽ እኛ አሁን ላይ ለልጅሽ ይኸውልሽ ልጅሽ ምንም በማይመለከተው ምንም በሌለበት ነገር ጉዳት እየደረሰበት ከሆነ ለልጅሽ እንደምንደርስለት በዚህ አጋጣሚ ቃል ልገባልሽ እፈልጋለሁ። ነገር ግን አንቺ ግን ወንጀለኛ ስለሆንሽ ከዚህ በኋላ በእኛ ቁጥጥር ስር ነው ልትዩ የምትችይው። መጣራት ያለበት ነገር እንግዲህ የሚያጣሩ ይሆናል የቀረውን ነገር እንግዲህ አሁን ከዚህ በኋላ ከአንቺ ጋር ድጋሚ ቆይታ ማድረጊያ አይቀርም። ለአሁኑ ግን ከአንቺ ጋር ያለኝ ነገር ይበቃኛል። እንግዲህ ሌላ የምትነግሪያቸው ነገር ካለ እንግዲህ ውጭ ላይ ያሉት የክሩ አባሎች ማጣራት ያለባቸው ነገር ተጨማሪ የረሳሽውም ነገር ካለ የምትነግሪያቸው ይሆናል። ግን ደግሞ ከመሄድሽ በፊት እዚሁ ልትነግሪ የምትፈልጊው ነገር ካለ ንገሪኝ። እኔ በቃ ልነግርህ የምፈልገው ስለ ልጄ ነው። በዚህ ሰዓት የሚያስጨንቀኝ ልጄ ነው። ስለዚህ ልጄ ነው እባክህ። ተደጋጋሚ ነገር ነው እየነገርሽኝ ያለሽ። ይኸውልሽ ስለ ልጅሽ ጉዳይ ከሆነ አሁን እንግዲህ ከእሱ ጋር ቆይታ ማድረጋችን አይቀርም። ከደበቀበት ይዞት የሚያመጣው ይሆናል። ነገር ግን አንቺ ደግሞ ወንጀል ሰርተሻል። ወንጀለኛ ስለሆንሽ ማግኘት ያለብሽን ቅጣት የምታገኝ ይሆናል ማለት ነው። እሷን አስወጡልኝና እስቲ እሱን አስገቡልኝ።